ስለምን መታመም ነው የምታወሪው? አረ ባንቺ ቤት ሉሊት ምንም የማታውቅ ደነዝና ያልተማረች ትመስልሻለች አይደለ? ስሚ ይኸውልሽ በጣም ሲብስብኝ ሆስፒታል ሄጄ ታይቼው ነበር እና የምግብ ኤፍራታ እዚህ ጋር እንደምታዩት እንግዲህ በያፌት ምክንያት እያለቀሰች ነው ማለት ነው። ምክንያቱም ኤፍራታ አሁን ላይ አንተ ጋር ማደር አልፈልግም እባክህ ተወኝ ብላ ስትለምነው እሱ ግን ተሸክሞ ወደ ላይ ወደ ፎቅ ይዟት ሄዳል ማለት ነው። እናም ያው በቃ መጨረሻ ላይ ግን ተጸጽቷል ማለት ነው። በጣም ይቅርታ እኔ እኮ ስለማፈቅርሽ ነው፣ ደግሞ ነገ ጠዋት ጥለሽኝ ከሄድሽ ብዬ ስለመፈራ ነው፣ ለዛ ነው እባክሽን ይቅር በይኝ ይላል። ናታንም ዛሬ አንድ ሌላ ሰው ተዋውቋል ማለት ነው። ምክንያቱም ዛሬ ወንድ ሆኗል። ናታን ሁልጊዜ እንደፈራ ነበር የምናየው እና በዛሬው ዕለት ግን አንድ ልጅ እንግዲህ ታግታ ነበር እና እግሯንም እጇንም አሳስረው ሊደፍሯት ሲሉ ነበረ የደረሰላት ማለት ነው። እና ሁለቱንም መታቸውና እሷን አስመለጣት ማለት ነው። እንዲሁም ተግባብተው ስራም እንደምትፈልግለት ከእናቷ ጋር በጣም ተግባቡ ማለት ነው። ከናታን ጋር እና ናታን ዛሬ በጣም ጎበዙናል እውነት ለመናገር። ስለዚህ አንድ ሰው ይህ ማለት እንግዲህ ልጅቷ በያፌት እጅ ነው በያፌት መሰለኝ የታገተችው፣ እንደዛ ነገር ሳይሆን ቀርም በያፌት ምክንያት ነው። የያፌት ሰው ነች ብዬ ነው ያሰብኩት። የሱ ሰዎች ናቸው ያሳግቷት ማለት ነው። እንዲሁም ደግሞ አቤል ደግሞ ይሄ ማለት ነው ሳሙና ላይ የቆመ ሰንደል የመሰለ ልጅ ጽዮንን እንግዲህ ያስፈራራት ነው። እንዲሁም ደግሞ ለቢኒያም ደውሎ እንዴት ነው ተመቸ ሆይ አየኸው ወይ ፎቶ እንዴት ነው ተመችቷል ወይ አሳጥቤ ግድግዳ ላይ አደርገዋለሁ። በመቀጠል ደግሞ በሁለተኛ ዙር የምልክልህ አልጋ ላይ ሁኜ ያኔ ነው ምልክልህ ሲለውም ነበር ማለት ነው። እናም ቢኒያምን በጣም እየተናደደ ነበረ። እንዲሁም ጽዮንን ሁለተኛ አይንሽ ማየት አልፈልግም፣ አንቺ ርካሽ ነሽ፣ ራሽን ማታስከብሪ፣ እስከ ዛሬ ድረስ አንቺንም ስተዋወቅኩሽ በጣም አፈርኩብሽ፣ እንዳንቺ አይነት ሰው ማፍቀሬ በራሴ ያፈር ያለው ብሎ ቴክስት ይልክላታል። እሷን በጣም ትናደዳለች። ያነበበችውን ቴክስት በጣም ነበር ያበሳጫት ማለት ነው። ምክንያቱም እንደዚህ ሲላትኝ እኔ ጽዮን ነኝ ወይ ርካሽ እኔን፣ ምክንያቱም አንተ እኮ እኔን ተዋወከኝ በማላስታውስበት ነበር ተጠቅመህ ያፈቅርሻለሁ ብለህ መተህ ማለትም አሁን ጽዮን ሳታውቅ ነው እንግዲህ ፍቅረኛው እንደሆነች አሁን ላይ ያውቃለች። በቃ ማለት ማስታወስ በማችልበት ሰዓት እንትን እንዳላትኝ ፍቅረኛ እንደሆኑ፣ ከዚህ በፊት ግን ምንም አይነት ግንኙነት እንደሌላቸው አውቃለች ማለት ነው። እናተ አንተን እንደውም የተጠቀምክ ብዬ እኔ አልፈልግም ሳልልህ እንዴት አንተ አልፈልግም ትለኛለህ? በፍቅር ስለወደድኩ ነው ወይ እያለች በጣም ተናዳ እያለቀሰች ነበር ማለት ነው። በጣም ስልኳንም እየወራወረችው ነበረ። አቤል እንግዲህ አጣልቷቸዋል ማለት ነው። ይህ ሳሙና ላይ የቆመ ሰንደል የመሰለ ማለት ነው ማስቲካውን እያረገ እና ጽዮንና ቢኒያምን አጣልቷቸው፣ እንዲሁም ዳጊ በጣም ተናዶ ስልኩን እየወረወረ እያለ ቢኒያም ይመጣል። እናም አጎቴ ምን ሆነ ነው ብሎ ቆይ አንተ ታውቃለህ ወይ ያ ቆሻሻ ጓደኛ ይለዋል ማለት ነው። እንግዲህ አሁንም እየዋሸ ነው ማለት ነው። እውነቱን እንኳን አልተናገረም። እኔ ምንም ነገር የማውቀው ነገር የለም። ይገናኛሉ ወይ ምን ማለት ነው? እንዴት ፎቶ ምናምን በጣም በቃ ይደነግጣል ማለት ነው። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሊጣና ናችሁ? ሁሉ ሰላማችሁ ብዝት ይበል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡን ቤተሰብ የሆናችሁም ከልብ ነው የማመሰግነው። ውድ ቤተሰቦቼ ዛሬም በአዲስ ቪዲዮ መጥቻለሁ። ሐረግ ድራማ ቀጣይ ክፍል ዛሬ ተለቋል ማለት ነው። በባለፈው ያፌት ተሸክሞ ወይንም ደግሞ አቅፎ ኤፍራታን ይዟት ሲሄድ ነበር ወደ ላይ ወደ ፎቅ ይዟት ይወጣ ማለት ነው። ምክንያቱም ኤፍራታ ብርድ ልብሷን ይዛታች ለመተኛ ስትመጣ ዛሬም ደግሞ እንዴት ነው እዚህ ነው እንደምታድሪው? እኔ እኮ እስከ ዛሬ ታገዝኩሽ፣ እንዲህ ምን ሆነሽ ነው? አሁንማ በቃኝ ብሎ ኤፍራታን አስገድዶ እንግዲህ ወስዷታል ማለት ነው። እናም በዛሬው ዕለት ግን በቃ አለቀ ሁሉም ነገር ነው። ስለዚህ ኤፍራታም እያለቀሰች ነበር በጣም ማለት ነው። ስታለቅስ ያፌትም ተኝቶ አልሰማም ነበር። በኋላ ላይ ግን የኔ ንግስት በጣም ይቅርታ አድርግልኝ፣ እውነት እኔ ስሜታዊ ስለምሆን ነው፣ ለዛ ነው ደግሞ በዛ ላይ ደግሞ ነገ ጠዋት ጥለሽ እንደምትሄጅ ሳስበው በጣም ከበደኝ እና ስለማ
ስለማፈቅርሽ ነው እባክሽን ይቅርታ አድርግልኝ ብሎም ሲለምናት ነበር። እናንተ ደፋር፣ አንተ መጥፎ ሰው ነህ እያለች ኤፍራታም ስትጮበት ነበር ማለት ነው። ያው እኮ ሚስቴ ነሽ እኮ ካሁን በኋላ እስከ መቼ ነው? አግብቼሻለሁ እኮ በቃ እኔና አንቺ እኮ ባልና ሚስት ነን እና ታዲያ ባልና ሚስት ስለሆን ምን ይጠበስል አለችው ማለት ነው። እናም ያው ኤፍራታ በጣም ተናዳለች ያለ ፍላጎቷ ስለሆነ። እንዲሁም ቤዛ የናታንን ፎቶ እያየች እንዲሁም ቪዲዮችን እያየች የተጸጸተች ነበር። ምክንያቱም ናታን ምንም አይነት ደስታ የለውም ማለት ነው። ፎቶን ስታየው ናታን ደብሮት ነው፣ ቪዲዮን ስታየው ናታን ደብሮት ነው። ለካ እንደዚህ ራስ ወዳድኜ አስገድጄ ሳገበው ምን ሁኜ ነው ያኔ እያለች ባለፈ ነገሯ እየተጸጸተች እንዲሁም ደግሞ ቪዲዮውን ሁሉ ከፍታ እያየች ነበር የሰርጋቸውን እና ትክክል እንዳልሆነና እንዲሁም ደግሞ ፎቶውን እንግዲህ ከግድግዳ ላይ አወረደችው። ለምንድን ነው የምታወርጂው? ምን ሆነች ነው ዛሬ ፎቶ ላይ አፈጠሻል ስትላት ጽዮን ማለት ነው። አይ ካሁን በኋላ ምን ይሰራል? የማይሆን ተስፋ ሰው ራሱ መጥቶ ምንና ምናችሁ ቢለን ምንና ምንን ልል ነው። ስለዚህ አያስፈልግም ብላ አውርዳለች ማለት ነው። ቤዛ ፎቶ ስታወርድ ያፌት ደግሞ ፎቶቸውን የኤፍራታና የራሱን የሰርጋቸውን ሲሰቅል ነበር። እንግዲህ ይቻለም ለአንድ ሰው አዘን ነው፣ ለአንድ ሰው ደግሞ ደስታ ነው ማለት ነው። ያፌትም ተደስቶ የኤፍራታን ፎቶ ሲሰቅል እንዲሁም ቤዛ ደግሞ ባለፈው ጊዜ በጣም አዝና የናታንና የእሷን ፎቶ ስታወርድ እንግዲህ የሰርጋቸውን እነቢያየ ነው ማለት ነው። ይህ ማለት በዚህ ድራማ ላይ ምን ተማራችሁ? ይህ ማለት ለአንድ ሰው ፀሐይ ሲወጣ ለአንድ ሰው ደግሞ ጨለማ ይሆናል ማለት ነው። ይህ ማለት እንግዲህ ለቤዛ ጨለማ ነው፣ ለያፌት ደግሞ ፀሐይ ወጥቶለታል ማለት ነው። ምክንያቱም ባይቆይም ማለት ነው ያው ኤፍራታ አንድ ቀን ጉድ ልታደርገው ነው። ሁሉን ነገር መረጃውን ከያዘች በኋላ ጥለው ስለሚትሄድ ኤፍራታ ናታን ያፌትም አንድ ቀን ማዘኑ አይቀርም ማለት ነው። ነገር ግን ጽዮንም በጣም ተናደለች አሁን ላይ ማለት ነው። ምክንያቱም በቢኒያም ማለትም ቢኒያም በተለይ በላከላት ቴክስት በጣም የተናደደችው። እንዲሁም ደግሞ አቤል እያስፈራራ ካለ ፍላጎቷ እሱ ጋር እንድትሄድ ስላደረጋትኝ አሁንም እንግዲህ ስፈልግሽ እንድትመጪ ብሏታል። ካልሄደች ግን ለናታን ፎቶ እንደሚልክለት ነው ያሳየው። እንግዲህ ቢኒያምም በጣም ተናደዋል። ሁለተኛ አይንሽን ማየት አልፈልግም፣ አንቺን በማፍቀሬም በጣም አፍሬ ያለው ለእኔ የምትገቢ ሴት አይደለሽም፣ አንቺ ርካሽ ነሽ ብሏታል ማለት ነው። እናም እንዴት ነው ርካሽ ነሽ የሚለኝ ብላ በጣምም አብዳለች ማለት ነው። ናታንም እንግዲህ ዛሬ በጣም ጎበዙ ነው፣ ከሌላ ሰው ጋር ተዋውቋል ማለት ነው። በነገራችን ላይ ሐረግ ድራማ ዛሬ አዳዲስ ሰዎች ተጨምረዋል ማለት ነው። 2 ሰዎች እናትና ልጅ ተጨምረዋል። እናም ታግታ ነበረ ልጅቷ ዋና ያለው ስሟ ጠፋኝ ገና ስለሆነች ማለት ነው። ጋይሳ ስሟ ራሱ አይገባም ማለት ነው። ግን የእግዚአብሔር ስጦታ ነው ትርጉሙ ብላለች ማለት ነው ለናታን ስትነግረው ማለት ነው። የናታንም ያው የእግዚአብሔር ስጦታ ስለሆነ ሁለቱም ሳይግባቡ አይቀሩም እና ኤፍራታ ውሃ ሳይበላት አይቀርም። ሁለቱ ከተግባቡ ናታንና ልጅቷ መጣባታቸው አይቀርም ማለት ነው። ጋይስ ምን ይመስላችኋል? እስኪ እናንተ መቼም ኮሜንታተሮች ታጋባላችሁ እና ስለዚህ እናትየው በጣም ናበደችው። እናም ታግቼልሽ ነበር እናቴ፣ እናታን ባይደርስልሽ እኮ አሁን እኮ በቃ እኔ ሙቼ ነበር ስትላት ነበረ። እና እናትየዋ ደግሞ ነች ተፈሪ ነገር ነች እና እኔ ማን እንደሆነ አላወቁም። ስለዚህ ማን ጋራጅ ጋር ሄዶ ማን እንዳገታት ፈልገህ ቶሎ የልጅ መረጃ እፈልጋለሁ ቶሎ አምጣልኝ ብላለች። ይህ ማለት እንግዲህ የያፌት ሰዎች ናቸው ልጅቷን ያገቷት እና ናታን ደግሞ ጫካ ጋር ሄዶ ነበር ማለት ነው። ከዛም በኋላ ልጅቷን አስራዋትኝ ሊደፍሯት እያሉ ከዛም በኋላ ኧረ ተው እንዳትደፍራት፣ እሷንማ አለቃ እኮ በጣም በብዙ ብር አስይዞባታል። ስለዚህ እኛም መድፈር የለብንም ሲሉ ሲመካከሩ ናታን ከኋላ ይመጣና ጭንቅላታቸውን ይላቸዋል። ከዛም በኋላ በቃ ልጅቷ ተረፈች ማለት ነው። እና ናታን እስከ ዛሬ ሲፈራ ነበረ። ዛሬ ግን ለልጅቷ ደርሶላታል። እሷን በጣም ነው ደስ ያላት። በቃ ያንተን ውለታ መቼም አረሰውም፣ ህይወቴን አረፍክልኝ እያለችም ነበር ማለት ነው። ምክንያቱም በጣም ታስራ በጣም እየገረፏትኝ በጣም በምታሳዝነው እግሯ ሁሉ በገመድ ተለፍልፎ ታስሮ እንዲሁም እጇ ሁሉ በቃ መንቀሳቀስ አትችልም ነበር። ግን ናታን ደረሰና
አተረፋት ማለት ነው። በመጨረሻም ቤዛ ወደ ሆቴሉ ስትሄድ ማለት ነው መኪና ገጭቷታል። ቤዝዬ መጨረሻው እኔ በጣም ናዘንኩት። ቤዝዬ ምን ትሆናለች የሚለውን ደግሞ በቀጣይ ክፍል ይዤላችሁ እመጣለሁ። ላይክ ሼር አድርጉ። ባይ ባይ።